እንደ ጥንቆላ ደግሞ እንዳታረጉት። እዚህ ዘመን ሰው መዝሙሬን ያል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ዘመን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይሄን ግን ከሊቃውንት ያገኘሁትን እንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን እኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጠሩ ወይ ወይ ጸላይቱን ቅድመ ገጹ ወበከመ ይሐልቅ ኢስ ከማሁ ይሐልቁ ኃጣንም ቅድመ ገጹ ለእግዚአብሔር ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዛዳ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ አትረሱትም። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። አንዳንድ ጊዜ እኮ ገሌን አጥፋልኝ ብለን ስንጸልይ ባለማጥፋቱ ንድድ ይለናል። እግዚአብሔር ለዚያ ሰውዬ አባቱ መሆኑን እንረሳውና ማለት ነው። ለዚያ ሰውዬም እኮ ደግሞ ያ ሰውዬም እኮ በአቅሙ አጥፋልኝ እያለ የሁላችን ቢሰማስ መጥፋታችን አይደለም? የዚያን ሰውዬም ቢሰማ ያ ሞኝ የምትሆኑት እናንተ ሰኞ ቤተክርስቲያን እንዳችሁ ገሌን አሳየኝ አደራ ቅዱስ ሚካኤል እንደው ስትሉ ያኛውም ሰውዬ ደግሞ ገብርኤል ሄድና ቅዱስ ገብርኤል አደራ ይላል። ገብርኤልም ቢሰማ ሚካኤልም ቢሰማ ብልንሆን ነው ይውላችሁ። እና እግዚአብሔር ባይሰማን የሆኑ ጥሩ ጸሎቶች አሉ። ባይሰማን ጥሩ የሚሆንበት ጊዜ አለ። እረፍት ያለ በየት ነው? በመንግስተ ሰማያት። እኔ አሁን ስለሚመልስልኝ ጥያቄ ሳይሆን ክርስቶስን የምከተለው የዘላለም ሕይወት እንዲያወርሳኝ ነው። እሱን ነው የምፈልገው። አንተ ምን አገባህ ብሎ ሰይጣንን ማሳፈር ነው። ግን አንድ ነገር የምታስቡት ሰይጣንን በጸሎት ብዛት እንደማታሸንፉት ደግሞ እርግጠኛ ሆኑ። በጸሎት ብዛት ሳይሆን ስለለመነው እግዚአብሔር ስለ ቸርነቱ አጠፋልን እንጂ ጸሎታችን 50 ገጽ በመሆኑ ምክንያት አይደለም። ጸሎት ስራ ይሆንብናል። ሆኖባችሁ ያውቅ? በተለይ እንደ አንድ ቀን ደክሞ ሊነጋ ብሎ ሰዓቱን ስናየው 11 ጸሬ ሥላሴ አለ፣ ጎልጎታ አለ፣ መልካ ሥላሴ አለ፣ መልካ ቂርቆስ አለ፣ ዳሴ ማርያም አለ፣ ወንጌል አለ። ምን ሆኗል? ስራ በሉ እንጂ ስራ ሆኖብናል። ግን ጸሎት ማንን ማሰብ ነው? ክርስቶስን ማሰብ። አሁን ክርስቶስ እንደሚያነጋግረን ካሰብ ነው ደስ አይለንም? በእውነቱ ማን ነው ደስ አይላችሁም ወይ? መንፈቀ ሌሊት ትነሳ ከመግኔ ለስምከ እግዚኦ፣ ስምህን ለማመስገን በመንፈቀ ሌሊት ደስ ብሎኝ ይነሳል። አጥንቶች እንኳን ሙቼ አንተን ያመሰግኑሃል አለ ያለው። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስተ አፉየ፣ እግዚአብሔር ሁሉ ጊዜ አመሰግነዋለሁ በ7 በ12 ሰዓት ምስጋናውም ዘወትር በአፌ ነው ብሎ ነው የተናገረ። እና እግዚአብሔር ቅዱስ ዳዊት አመስግኖ ሌላ ምስጋና እኮ አልፈጠረም። አመስግኖት ደግሞ በየቀኑ ስሙ አዲስ ስለሚሆንበት ሰብህዎ ለእግዚአብሔር ስብሐተ አዲሰ ስብሐቲሁ በማይበረ ጻድቃኑ። እግዚአብሔርን ሁልጊዜ እንግዳ ምስጋና አመስግኖት አለ። ሁልጊዜ አዲስ ድርሰት አንደርስም፣ ግን ደስ እያላችሁ አመስግኖት። እንግዳ ከሰው ጋር እንዴት ሆኜ ልኖር ብሎ አንድን አባት ቢጠይቁት መጀመሪያ እንዳያየው ቀን ሆነ ኖራል። መጀመሪያ ያየነው ቀን ሰውየው ይሰለችናል። ያወጋፋችን ከፈት እያልን እንደዚህ እያልን እያከበር አረ ችግር የለም እኔ እቺ ትበቃኛለህ እያልን ማለት። ስለዚህ ከሰው ጋር ስትኖር እንደ መጀመሪያው ቀን ሆነ ኖር ማለት አትሰልች ማለት ነው። አሁን ጸሎትም እንደዚያ ነው። አንድ ሰሞን መልካ አርሴማ እንግዳ ይሁንና በቃ አርሴማ ወይ
መልካዬ ጊዮርጊስ አይ ስቃዩ እናቴ አቡነ ተክለ ሃይማኖት አይገርላቸው ይላል። ይሰለቸዋል። ማሰብ በሉ። ስለዚህ ስንጸልይ ማናሰብ ጸሎት ማለት በሉ እስኪ ከእግዚአብሔር ጋር ምን ማለት ነው በሉ እንጂ። አቤት አሁን ፓትርያርኩ ደውለው አንተን ለማነጋገር ፈልጌ ቢሏቸው እንቅልፍ ይወስዳቸዋል? ወይም ጠቅላይ ሚኒስትሩ ደውለው በሀገራችን ጥሩ ዜጋ እንደሆነ ያው በፖለቲካ ቋንቋ ላውጋችሁ እንደሆኑ አጥንተን ስለደረስንበት ለሽልማት ፈልገውታል። ምን ይሆን? ሐመር መኪና ይሆን? 7ኛ ፎቅ ይሆን? ወይስ ምን ሊያደርጉልኝ ይሆን? እንቅልፍ ያወስደው ማን? የምድር ንጉሥ እኮ ነው፣ መቼ እንደሚሻር የማይታወቅ መንግስቱ ዘላለም ክርስቶስ እኔን የመሰለ ጅል ጧት ልጸልይ ላነጋግረው ሊያነጋግረኝ ይጠብቀኛል። ጸሎት ማለት ይሄ ነው። ስለዚህ ማሰብ በሉ። ስናስቀድስ ምን ማለት ነው? ማሰብ። ኪዳን ስናስደርስ ምን ማለት ነው? ማሰብ። ስንኖር ምን ማለት ነው? ስንሰጥ ምን ማለት ነው? ሰዎች ሲሰድቡን ምን ማለት ነው? ማሰብ። መንግስተ ሰማያት በመካከላችሁ እንደዚህ ያደረጋችሁ እንደሆነ ክርስቶስ ከማን ጋር ነው? መድኃኔዓለም ከኛ ጋር ይሆን። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየተጃጃልን ምክንያቶቻችን ማስወገድ አለን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። አጋንንት ከኛ እንዲርቁ ምን እናድርግ ካላችሁኝ፣ የመጀመሪያ ጸሎትን አለማቋረጥ የመፍትሄ ሁሉ መጀመሪያ። እዩት፣ ጸሎታችን እንድናቋርጥ ሰይጣን የማያደርገው ነገር የለም። የኛን ነፍስ እንኳን ነፍስ ብሏት ሲፈትናት እንደው ይገርመኛል። ቁም ነገር ብሏል። ደህና ቁጭ ብለን የዋልነውን ሰዎች ትንሽ እንደው አቡነ ማለት ስንጀምር ደህና ዋላችሁ የሚል ሰው ይመጣል። እንዲሁ ግርም ነው የሚያደርገው እኮ እኔ እኮ እንዲህ ይረቅብኛል አለ ተሜ። እንዲህ ይገርማል እኮ እንዲሁ ምንም ብቅ ያላለው ሰው የዚያች ሰዓት ነው ሰው እንዲመጣ የሚያደርገው ማለት ነው። ስራዬ ብሎ ማታ እንድናመሽ ማድረግ፣ የሌሊቱን ጊዜ ለመሻማት ሌሊት ቶሎ እንዳንነሳ ማታ ስናወራ እንድናመሽ ማድረግ፣ እጅጉን ሰይጣን የሚሰራበት ጸሎት ማስቀነስ ነው። እንደገና ደግሞ ጸሎት እንድናቋረጥ የሚያደርገን በምን ይመስላችኋል? የጸሎት ውጤት ምንድን ነው? እስከ ዛሬ ጸለያችሁ ያመጣችሁት ምንድን ነው በማለት ተስፋ በማስቆረጥ ጸሎታችን እንድናቋርጥ ያደርገናል። እግዚአብሔር መቼ ለምንኸው ሰምቶ ያውቃል? መቼ አድርጎልህ ያውቃል? አትድከም ይላል። አትድከም። አሁን እንደውም ደግሞ ሰይጣን እንደውም አንዳንድ ጊዜ ምን እንደሚያደርግ ታውቃላችሁ? አሁን እየተገለጸ በተለይ መነኮሳትን እኔ ምዕመናንን በዚህ ፈተና ሲፈትን እንደው ሰይጣን ምን የሚምረው ሰው የለም እላለሁ። መነኮሳትን ይሄድና ለበቁት ተገልጦ ነው፣ ላልበቁት ደግሞ በህሊናቸው ይመጣና ይኸው እኔ ሌትም ቀንም እፈትናለሁ፣ ክርስቶስ ታዲያ ከሰማህ አይረዳህም ይላል። እና ምን ሊያደርግልህ ነው የምትጸልይ? ዝም ብለህ አርፈህ ቁጭ በል ይላል ማለት ነው። መድኃኒቱ ነው እኮሽ ባይረዳኝም አንተ እንደው ለእኔ ሐሳብ ያደረግህ ማን ነው ነው መልሱ። አይርዳኝ ተው ዝም ብለህ ግን እንደው አሁን አንተ ከመቼ ዕለት ወዲህ ነው ሐሳቢ ሆነ የምታውቀው ነው? አዳምና ያሰብክለት ለማን ስታስብ ነው የምናውቀው? መልሱ ይሄ ነው በቃ። በትንንሽ ኃጢአቶችም ሆነ በትልልቅ ኃጢአቶች የወደቅንባቸው ጊዜያት ቁጭ ብላችሁ ወደ ኋላ ብታስታውሱ ከጸሎት ውጭ የሆንባቸው ጊዜያት ናቸው። በጸሎት እያለን ውድቀቶቻችን ይቀንሳሉ። ምክንያቱም እግዚአብሔር ከኛ ጋር ነው። ያ ማለት ምን ማለት ነው? ቅድም ያልኩት እኮ ነው። አጥሯን አፈረስክባት አለ ቅዱስ ዳዊት። እናሳ ወይ በላ ሁሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ እየቆጠቆጠ ጨረሳት አለ። ለምን? አጥሯ የለም። ጸሎት በጣም እጅግ በጣም ጌታ ስለዚህ ምን አለ? ይውላችሁ ወይም እንዳዝመራ ውሰዱት። በአጠገቡ ከብት የሚነዳ ከሆነ አጥር ከሌለው ይበሉታል። ወይም ወርቅ እንደተከማቸበትና በር እንደሌለው ቤት ቁጠሩት። እንደዚያ ከሆነ ሌቦች ሁሉ እየገቡ ይወስዱታል። አጋንንት ጸጋችንን የሚገፉን
ከቆምንበት የሚያዋርዱን መጀመሪያ አጥራችን በመነቅነቅ ነው። ሰይጣን አንድን ሰው መጀመሪያ የሚዋጋው በሚጠነቀቅበት ኃጢአት አይደለም። መጀመሪያ ጥንቃቄውን የሚጠብቅለትን አጥሩ ነው የሚነቀንቀው። ያ አጥር ጸሎት ይባላል። ጸሎቱን ከነቀነቀ በኋላ ሰውየውን ማውጣት በጣም ቀላል ነው። ምንድን ነው አይደል? ጌታ ምንድን ነው ያለ? ማንም ሰው የኃያልን ሰው ቤት ገብቶ መበርበር አይችልም። ለመይ ቀደማ ሲሮቱ ለኃያል ኃያሉን ሰው መጀመሪያ ካላሰረው ከዚያ በኋላ የኃያሉን ሰው ቤት መበርበር አይችልም ብሏል። ልብ በሉ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ፣ ሰልችቶ እንድናቆመው አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነስ። ስለዚህ ሐዋርያት ምን አላቸው? ልብ በሉ። እንዲህ ምን ብላችሁ ነበረ? ኢትደዩ ባሕርክሙ ቅድመ አሕሩ፣ እንቋችሁን በምን ፊት አትጣሉ ነው ያላቸው። በእሪያ ፊት ምን አትበሉት? አትጣሉት በሉ። የሐዋርያት እንቁ ማን ነው? አቤት! ይህንን እንቁ በእሪያ ፊት ሲጥሉት ልብ በሉ። ሁሉም አናውቀውም ብለው ዓርብ ለሪያዎች ለአይሁድ ጥለውት ተበተኑ። ይህንን እንቋቸውን እንደዚህ ያደረጋቸው ምንድን ነው? ሐሙስ ማታ አጥራቸው ስለተቀነቀ ነው። ያ አጥራቸው ምንድን ነበረ? ጸሎት ነበር። ጌታ ምንድን ነው ያላቸው? ትግህ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ተኙ። መጀመሪያ እንቋችሁ እንዳይዘረፍ ተጠንቀቁ አላቸው። ከዚያስ አንቀላፉ። ስኢንክሙኑ ተጊያ አሐተ ሰዓተ ምስሌ፣ ከእኔ ጋር 1 ሰዓት መትጋት ተሳናችሁ አላቸው። ከእንቁ ጋር 1 ቀን ትጉ አላቸው። አቃታቸው፣ ተኙ። ከዚያስ እንቋቸውን በሪያ ፊት ጥለው ተበተኑ። የው ካልጸለዩ እንኳንኛ እነዚያ የሃይማኖት አምዶች ሐዋርያት እንኳን ተገፍተው ወድቀዋል። ጴጥሮስን ያህል አለት ተገፍቶ በቀላል ነፋስ የወደቀው ረድኤተ እግዚአብሔር ስለተለየችው ነው ይላል ቅዱስ ጴጥሮስ። ያቺ ረድኤተ እግዚአብሔር በምንድን ነው የምትጠጋን? በጸሎት ነው። እግዚአብሔር ከተማን ካልጠበቀ ከተማን እንጠብቃለን የሚሉ ሰዎች ምን ይላሉ? በከንቱ ይደክማሉ። ከተማ የተባለ ምንድን ነው? ሰውነታችን። እግዚአብሔር ካልጠበቀው እኛ ራሳችንን መጠበቅ አንችልም። እንኳን ምግባራችን ወገኖች፣ ሃይማኖትን መጠበቅ እንኳን ከባድ ነው። ምን ለሌለው ሰው እግዚአብሔር በረድኤቱ ላልጠበቀው ሰው። ጴጥሮስም ጠብቀኝ ቢል ኑሮ አልክድህም ከማለት ጌታዬ እንዳልክድህ ጠብቀኝ ማለት ይሻል ነበር። እንዳልክድህ ጠብቀኝ በለኝ ቢለው ያንን ትቶ አልክድም ማለት ወደቀ። ስለዚህ አባቶች፣ እናቶች፣ ወንድሞች፣ እህቶች እንድናፈራ ጸሎት ላይ ትኩረት እናድርግ። አቤቱ ጌታዬ ሆይ በሉ። ለፍሬ አብቃይ በሉ እንጂ እግዚአብሔር ለፍሬ ያብቃል። አዎ አጥር ያስፈልገናል። ጸሎት ዋናው አጥር። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ቢላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላችሁ። የእግዚአብሔር ቃል ቅቤ ነው አይደል የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝባል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረድኤት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ። አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ? ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ለየት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዴው የሁላችን ማለት ነው። የእውነት እኮ ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት።
እንደዛ እያልን ቢሆንም ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብለህ አንብ። እግዚአብሔር ያውቃል፣ መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት 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 የእግዚአብሔር ቸርነት እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ኩም ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው።